ሆብዬ መጣለሁ ሆብዬ በደል ሆብዬ መጣለሁ ሆብዬ በደል ወንድም ያባቴ ነው ጠላትን መግደል ሆብዬ መጣለሁ ሆብዬ በደል ሆብዬ መጣለሁ ሆብዬ ሰላም ጤና ይስጥልን ተመልካቾቻችን። ክፍለ ጦር ፈርሷል፣ መስመራዊ መኮንኖች ተደምስሰዋል፣ የጦር አዛዦች ተማርከዋል፣ ሰራዊት በመቶዎች ቁጥር እጅ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ታሪክ እየሰራ ዛሬ ሁለተኛ ቀኑን አስቆጥሯል። ትላንት የጀመረው ዘመቻ አርበኛ አደም አሊ የአብይ አህመድ ሰራዊት 12ኛ ክፍለ ጦርን ዳግም እንዳያንሰራራ አድርጎ መምታቱን ነው በርካታ መረጃዎች የሚያመላክቱት። የክፍለ ጦሩ ዋና አዛዥ ቆስሏል፣ ምክትሉ ተማርኳል። ከትላንቱ አስደናቂ ድል የዛሬው በአይነትም በአገዛዙ ላይ በደረሰው ኪሳራ መጠንም የተለየ እንደሆነ ይነገራል። 15 ወታደራዊ ተሽከርካሪዎች በፋኖች እጅ ገብተዋል። ከ500 ወታደሮች በላይ ተማርከዋል። ከ700 በላይ መደምሰሳቸው ታውቋል። በርካታ ወረዳዎች ነፃ ወጥተዋል። ቁልፍ የሆነችው ሙጃ ከተማ በፋኖ ቁጥጥር ስር ገብታለች። ወልዲያ ዙሪያ ጦርነት ተከፍቷል። ላሊበላ በአውሮፕላን ማረፊያው አቅራቢያ ውጊያ እየተደረገ ነው። ጋሸና፣ ፍላቂት የአብይ አህመድ ሰራዊት ተበታትኖባቸዋል። በእርግጥም ወሎ ታሪክ እየሰራ ነው። የሁለተኛ ቀን ውሎን በተመለከተ ዝርዝር መረጃ ሊያቀርብልን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ህዝብ ግንኙነት ክፍል ኃላፊ አርበኛ ዮሐንስ ንጉሱ መስመር ላይ እየጠበቀን ነው። አመሰግናለሁ መሳይ። በቅድሚያ አንከር ሚዲያና ጋዜጠኛ መሳይ መኮንን ለአማራ ትግል ለአማራ ህዝብ ድምጽ ናችሁ በማገልገላችሁ ለኢትዮጵያ ህዝብ ድምጽ ናችሁ ያገለገላችሁ በመሆናችሁ በአማራ ፋኖ ብሔራዊ ኃይል ስም በቅድሚያ አመሰግናለሁ። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናዶ በታላቅ ድል ታጅቦ አውደ ውጊያ ድሎች እንደቀጠሉ ይገኛሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ አባናዶ በአምስቱም ኮሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ተጠናክሮ ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናዶ በዛሬው ዕለት መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎ ማገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረው የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በሚኒሊክ እዝ ሰራዊት ቁጥጥር ስር ውሏል። በዘመቻ አርበኛ አደም አሊ አባናዶ በትናንትናው ዕለት በዛሬው ዕለት ነፃ የወጡ ቦታዎች ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ በሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው ስታይሽ ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውና አሁን ተገኝ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልብላ ከተማን ጨምሮ ከሹምሻሃ ቀበሌ ውጭ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ጉባላፍቶ ወረዳ ከወልዲያ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማ ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዋላ ወረዳ ከኮን ከተማ ውጭ ያለው ሙሉ በሙሉ በአማራ ፋኖ ብሔራዊ ኃይል ሰራዊት እጅ ገብቷል። ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገረገራ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ፍላቂትና ገረገራ ከተማ ላይ ትንቅንቁ እንደቀጠለ ሲሆን አሁንም ፍላቂትና ገረገራ ነፃ የመውጣት እድላቸው ከፍተኛ ነው። ውጊያውና ትንቅንቁ በዘመቻ አርበኛ አደም አሊ የተመራው እንቅስቃሴ በዘመቻ አደም አሊን ታሳቢ ያደረገው ዘመቻ ተጠናክሮ ቀጥሎ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ስርም አውደ ውጊያዎች ቀጥለዋል። የ12ኛ ክፍለ ጦር ዋና አዛዥ ሲቆስል ምክትሉ ተማርኮ በሰራዊታችን እጅ ገብቷል። 15 ፓትሮልና አምቡላንስ እንዲሁም 2 ኦራል ተማርኳል። በጥቅሉ አንደኛ እንደ ላስታ ጀነራል አሳምነው ጽጌ ኮር ግንባር ጥራሪ ክፍለ ጦር 21 የክላሽ የጦር መሳሪያ ተማርኳል። 4 ብሬን፣ 1 ዲሽቃ፣ 2600 የክላሽ ተተኳሽ፣ 3480 የብሬን ተተኳሽ፣ 1250 የዲሽቃ ተተኳሽ፣ 18 ደግሞ እጅ የሰጠ የብርሃኑ ጁላ ወታደር 147 የተደመሰ ሲሆን 18ቱ እጅ ሰጥቷል።
በማረጉት ታማረ ክፍለ ጦር ስር ደግሞ ክፍለ ጦሩ ባደረገው ውጊያ ግንባር 122 የጦር መሳሪያ ክላሽኮፎችን የነፍስ ወከፍ የጦር መሳሪያ መማረክ ሲችል 4 ብሬን 3200 የክላሽ ተተኳሽ 2190 የብሬን ተተኳሽ 3264 የዲሽቃ ተተኳሽ 59 ምርኮኛ 256 የተደመሰሰ 24 የሞርተር ተተኳሽ ተማርከዋል። ተከዜ ክፍለ ጦር በዚሁ ግንባር 59 ጥቁር ክላሽ 3 ብሬን ሲማረክ 1850 የክላሽ ተተኳሽ 2940 የብሬን ተተኳሽ 44 እጅ የሰጠ የጠላት ምርኮኛ 146 የተደመሰሰበት ግንባር ነው። 24 የሞርተር ተተኳሽም እንደዚሁ የተማረከበት ነው። ተከዜ ክፍለ ጦር በተሰማራበት ደግሞ 5ኛ ሻለቃ በራስ አንጎት ወረዳ አካባቢ የሚንቀሳቀስ ሻለቃ ነው። 10 ጥቁር ክላሽ የማረከበት ነው ውጊያ አድርጓል። እንዲሁም 5 ሚሊሻ ማርኳል። 250 የብሬን ተተኳሽ 230 የክላሽ ተተኳሽ እየተማረከ ሲሆን በተፈራ ማሞ ክፍለ ጦር ደግሞ 131 የአብይ አህመድ ሞትለታል ያለው ጥቁር ክላሽ ተማርኳል። 5 ብሬን 2074 የክላሽ ተተኳሽ 3520 የብሬን ተተኳሽ 2800 የዲሽቃ ተተኳሽ 62 ምርኮኛ 137 የተደመሰሰ 16 የሞርተር ተተኳሽ ሌተናል ኮሎኔል ዘሪሁን የተባለው ነው። እንግዲህ ሌተናል ኮሎኔል ዘሪሁን በአውደ ውጊያ ተማርኳል። በቁፈ ሰራዊታችን ቁጥጥር ስር ይገኛል። ጠቅለል ሲል እንደ ላስታ ጀነራል አሳምነው ጽጌ ኮር 343 ጥቁር ክላሽ 16 ብሬን 2 ዲሽቃ 9954 የክላሽ ተተኳሽ 11500 የብሬን ተተኳሽ 7314 የዲሽቃ ተተኳሽ 716 የተደመሰሰ 188 በዛሬው ዕለት እስከ ቅርብ ሰዓት የዜና መረጃ እስከተጠናከረበት ድረስ 188 የብርሃኑ ጁላ ሰራዊት አባላት እጅ ተሰጥተው ተማርከዋል። በአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ በዛሬው ዕለት የተማረከ ንብረትን በተመለከተ በተጨማሪነት 15 ፓትሮልና አምቡላንስ የወታደራዊ አገልግሎት የሚሰጡ ተሽከርካሪዎች ሲማረኩ 2 ወታደራዊ ኦራል ተሽከርካሪ ተማርኳል። በዘመቻ አርበኛ ደማሊ አባናደው በ5ቱም ኮሮችና በዙ ልዩ ዘመቻ ነፃ የወጡ ቦታዎች ቀደም ብዬ እንደገለጽኩልህ በርካታ ቀጠናዎች ነፃ ከመውጣታቸው ባሻገር የጠላት ኃይል ሙሉ በሙሉ ፈርሶ ተበትኖ ያለበት ሁኔታ ነው የሚገኘው። በጥቂት ቦታዎች ራሱን ለመከላከል በቀበሮ ጉድጓድ ከመሸገው ውጪ በዚህ ቀጠና ሰፋ ያለ ጥቃት ደርሶበታል። በዚህም ጠላት ላይ በደረሰው ጥቃት ሙሉ በሙሉ ቀጠናው ላይ ያለው እንቅስቃሴ የአገዛዙ እንቅስቃሴ ዲስኦርጋናይዝድ ወይም ደግሞ እየተበተነ ከቁጥጥር ውጭ የሆነ እንዲሆን ማድረግ የተቻለበት አውደ ውጊያ ድል ነው። ዘመቻ አርበኛ አደማሊ አባናደው ዘመቻ እንደው አርበኛ ዮሐንስ በጣም አስደናቂ ነው የምንሰማቸው ነገሮች ከትላንት ጀምሮ ዛሬ እንግዲህ ሙሉ በሙሉ የሰሜን ወሎ ቀጠና ከብልጽግና ወታደር ነፃ እየወጣ ያለ ይመስላል። በጣም ቁልፍ የሆኑ ቦታዎች ወሳኝ የሆኑ አካባቢዎች በፋኖ እጅ መግባታቸውን ጉልህ የሚባሉ የፖለቲካ ድሎች ከወታደራዊ ትጥቆችና መሳሪያዎች እንደዚሁም ከሰራዊቱ ከሰው ኃይል አንፃር ከፍተኛ ድል የተገኘበት ነው። እንግዲህ ይሄ ድል ተጠብቆ እንዲቆይ በሌሎች ቀጠናዎችም የፈጠረው መነቃቃት እያየን ነው። እናንተም ወደ ጎንደር ያላችሁ ጎጃምም እንደዚሁ የደስታ መልእክት እየላካችሁ ትገኛላችሁና ምን ማለት ነው ይሄ ድል ለእናንተም ሆነ ለአጠቃላይ የአማራ ሕዝብ ትግል ምን አይነት ትርጉም ይሰጣል? መልካም። ይህ የሚያሳየው የመጨረሻው መጀመሪያ መሆኑን ነው። የስርዓቱ አገዛዙን ለመቅበር የሚደረገው ትግል የአማራ ሕዝብ የመከራ ጊዜ ሊያከትም የመጨረሻው መጀመሪያ ምዕራፍ ላይ እየተጠጋ መሆኑን ነው ማየት የሚቻለው። ይህ የመጨረሻው መጀመሪያ እንቅስቃሴ ደግሞ ጠላት በርካታ ወጪ ያወጣበት በርካታ ስራ የሰራው የሚልበት እንደዚሁም የጠላት ጄኔራል ሹመት ማዕረግ ሲሿሿሙ በከረሙበት በሰነበቱበት ሳምንት ውስጥ እየተፈጸመ እጅግ አኩሪ ድል ነው። ይህ አኩሪ ድል በመስዋዕትነት ጭምር የተገኘ በመሆኑ ለሰራዊታችን መሪዎች በሙሉ ከፍ ያለ ምስጋና እናቀርባለን። እንደዚሁም ለህዝባችን እንዲሁም ለሰራዊታችን ደግሞ አጠቃላይ እንኳን ደስ ያላችሁ እንኳን ደስ ያለን እያል ይህ የመጨረሻው መጀመሪያ እንቅስቃሴ ተጠናክሮ አገዛዙን አጠቃላይ ከኢትዮጵያ ጥላ ስር የማጽዳት እንቅስቃሴዎች ተጠናክረው እንደሚቀጥሉና አገዛዙ እንደሚገረሰስ የመጨረሻውን ብልጭታ የታየበት የአውደ ውጊያ ድል ነውና ምንም ለማለት የማያስችል ለመኮነን፣ ለማጣጣል፣ ለማድበስበስ፣ ለማዋሸት፣ ለማስተባበል እንኳን በማይመች ሁኔታ ሰቅዞ ሀቁን አፈርጦ ያስቀመጠ የአማራ ህዝብ የእውነት ትግል የኢትዮጵያ ህዝብ የእውነት ትግል ውጤት ነው። እንግዲህ ወደ ምስራቅ አማራ ቀጠና ምኒልክ ዕዝ የታየው
ቀደም ሲል ሁሉም ቀጠናዎች በቴዎድሮስ እዝ ባሳመነው ዝና በበላይ እዝ እጅግ አስደናቂ ተጋድሎዎች እየተደረጉ ቆይተዋል። አሁንም እየተደረጉ ይገኛሉ። በቀጣይ ተጠናክረው ይቀጥላሉ። የመጨረሻውን መጀመሪያ ተጀምሯል ማለት ይቻላል። አመሰግናለሁ። ምናልባት ዮሐንስ አሁንም አንድ ተጨማሪ ጥያቄ ይኖረኛል። እንግዲህ ገና ተጠናቆ ሁሉ ነገር የሚመጣበትም የመረጃ መሰጡበት መድረክ እንደሚኖር ተጠብቃለሁ። ይሄ አገዛዙ በአሁን ሰዓት በከፍተኛ ደረጃ የፋኖ ትግል ተዳክሟል የሚል ፕሮፓጋንዳ እያሰራጨ ባለበት እነ አበባው ታደሰም ሰሞኑን በተለያዩ የአማራ ከተሞች የብልጽግና ስለኔ አስተዳደር ባለስልጣናትን ሰብስበው ተዘጋጁ፣ ክልሉን ለእናንተ አስረክበን እንወጣለን፣ ለሌላ ግዳጅ መከላከያ ሰራዊቱ ስለሚፈለግ የሚል ነው። እንግዲህ እንዲህ አይነት ነገር ባለበት በቀላሉም አልገቡም፣ በቀላሉም የሚወጡበት ሁኔታ እንደሌለ የተረዱት ይመስላል። ነገር ግን በእንደዚህ አይነት ሁኔታ ክልሉን ለቀን ወይም ደግሞ በክልሉ ያለውን ዘመቻ አቁመን ለክልሉ የሰላምና ጸጥታ አካላት እናስረክባለን የሚል ነገርም እያነሱ ነው። ይሄ በዋናነት እንደ ድል መገለጫም እየተናገሩ ከዚህ በኋላ እኛ እናስፈልግም የአማራ ሚሊሻና ምንድነው አድማ በታኝ ይበቃቸዋል ለፋኖ አይነትም መልእክት እንዲሰራጭ የተፈለገ ይመስላልና እዚህ ላይ ምን ማለት ይቻላል? እየተመታ እየተደቆሰ ነገር ግን እያሰራጭ ያለው ፕሮፓጋንዳ ህዝቡም በጣም የሚያሳስት እንደሆነ ነው የተረዳ ነው። ምን ማለት ይቻላል? መልካም ያው በሬ ወለደ ፕሮፓጋንዳ የማይሰለቸው የብልጽግና ተፈጥሯዊ ስሪቱ ነው። ይሄ ይታወቃል። ሆኖም ግን በነገራችሁ ላይ ሲገባ አስፈቅዶ አልገባም፣ ሲወጣ አስፈቅዶ ወይም ደግሞ በማን አለብኝነት ለመውጣት ይችላል ተብሎ አይገመትም። በእየታየ ያሉ ወደ ውጊያ ባህሪያቸውም እንዳይወጣ እያደረጉ እየቆረጡ ለፍርድ መቅረብ ያለበት ለፍርድ እየቀረበ ነው። ዛሬም እንደምታየው የጦር መኮንኖች ናቸው፣ ኮሎኔሎች ናቸው እየተማረኩ ያሉ እየተደመሰሱ ያሉት። በዚህ ደረጃ ከፍ ብሎ ከፍተኛ የወንጀል ተሳታፊዎች ላይ ያነጣጠረ እንኳ እርምጃዎች ቀጥለዋል። ማለት በቁጥር ስር መዋል እንቅስቃሴዎች ቀጥለዋል። እንኳን ሰራዊቱን ይዞ ሊወጣ አብይ አህመድ ጀምሮ የቋጨው ግጭት ጀምሮ የቋጨው ውጊያ በኢትዮጵያ ውስጥ የለም። በሁሉም ውጊያዎች ተሳትፏል። ውጊያዎች አውዳሚ የሆኑ ግጭቶች እንዲቀጥሉ ከማድረግ ውጪ ቋጭቶት ሰላም አምጥቶ ልማት አምጥቶ ዘላቂ የሆነ መፍትሄ አምጥቶ የፖለቲካም ሆነ የወታደራዊ መፍትሄ ሰጥቶ የቋጫቸው አንዳችም አይነት ቦታ ግጭቶች በመላ ሀገሪቱ በበርካታ የሀገሪቱ ክፍል የተደረጉ እንደሆኑ ይታወቃል ባለፉት 6 እና 7 ዓመታት። ሆኖም ግን የቋጫቸው ሙሉ በሙሉ የተቋጩ ጉዳዮች የሉም። ስለዚህ ችግሩ ያለው መፍትሄ ማምጣት ካልቻለው አገዛዝ ስለሆነ አገዛዙን ማስወገድ እና አበባው ታደሰ አንድ ማመን ያለባቸው ነገር አለ። እሱም ድረሱልኝ ለሚላቸው ሰራዊት መድረስ እንደማይችሉ እነሱ ስለሚያውቁት፣ ድረሱልኝ እያለ ለሚማረከው ሰራዊት እነሱ ስለሚያውቁት አብይ አህመድ ምንም ቢያወራም ምን ያህል ጉዳት እየደረሰባቸው እንደሆነ የሰራዊት አባላቱ ቁመው እየመሰከሩ ነው የሚገኙት። ይሄም አገዛዙ መሰረተ ቢስ ወንጀላዎችን ትቶ ሌሎች አማራጮችን ከመፈለግ ይልቅ በእንደዚህ አይነት ተራ ጉዳዮች ተወጥሮ ነው የሚገኘው። ክልሉን ትቸውጣለሁ አማራን ትቸውጣለሁ የሚለው የማፈግፈጊያ አማራጮችን ሊጠቀም ይችላል እንጂ የሚሄድበትም ቦታም የለውም። አለኝ ብሎ የሚልበትም ነገር የለውም። ምክንያቱም በኢትዮጵያ ውስጥ እስካለ ድረስ አገዛዙን ያለ መገርሰስ ተከትለን መዋጋታችን ስለማይቀር እሱን ስለሚያውቅ ከኢትዮጵያ ወጥቶ አብይ አህመድ ሊሰደድ ይችላል እንጂ ይህ ሰራዊት ከፊሉ ወደ ስልጠና ከፊሉ ደግሞ በህግ ቢጠይቀው ወደ ህግ የሚሄድበት ሁኔታ ነው የሚኖረው፣ ወንጀለኛ ባለስልጣናትን ማለት ነው። ስለዚህ ምንም አይነት መፍትሄ በሌለበት ፕሮፓጋንዳቸው ግን መሰረታዊ ቢስ ነው የቀጠለው። መሳይ በጣም ነው የማመሰግነው። እንግዲህ አርበኛ ዮሐንስ ንጉሱ ያለውን መረጃ አዳዲስ ካሉ ወደ ኋላ ላይ ተጠናክሮ እንደምታካፍሉን ተስፋ እናደርጋለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ መሳይ። ይመጣለው በድል እንደሚያባቴ ነው ጠላትን መግደል